በደስታ ውስጥ ነኝ ያለሁት። ምክንያቱም ክብርት ከንቲባችንን ከእግዚአብሔር በታች የሴቶች ተስፋ እውነት ብዙ ሞራል ያገኘንብሽ ብዙ አንቺ በምትሰሪያቸው በምትታገያቸው በምታደርጊያቸው ነገሮች ሁሉ እኛ ከቤታችን ከጓዳችን ጀምሮ በመናመርትበት ስፍራ ላይ ትልቅ ሞራል ያገኘንብሽ እህታችን ስለሆንሽ በክብር እንድታመሰግኑልኝ ይፈልጋለሁ። የኛ ዋንኛው ጥረት እውነቱን ለመናገር እናንተን ሀብታም ማድረግ ነው። እናንተን ሀብታም ማድረግ የእናንተ ሀብታም መሆን የኢትዮጵያ ሀብታም መሆን ማለት ነው። ሀገር ናት ሀብት የምታፈራው፣ ሀገር ናት የምታድገው፣ ሀገር ናት የምትለወጠው። እናንተ ሀብታም ስትሆኑ ገበያችን ያድጋል። ገበያችን አደገ ማለት የከተማችን የሀገራችን መሰረተ ልማት ይሰፋል። እነኚህ በተለያየ መንገድ እየተበሳጩ የሚያበሳጯቸውም ሰራተኞቻችን የተሻለ ክፍያ ያገኛሉ፣ ችግሮቻቸውም ይቀረፋል። እያልን እየተስማማን እየዘመን የተሻለ ነገር ለሁላችንም ግብአት እናገኝበታለን። ስለዚህ ጥረታችን ድካማችን በዋናነት እናንተን ሀብታም ማድረግ በቃል የምንናገረው ሳይሆን ተግብረን ያሳየነው ጉዳይ እንደሆነ እናንተም ባንደበቶቻችሁ ስትናገሩት የነበረ ነው። ሁለተኛ እነኚህ የሰራናቸው መሰረተ ልማቶች ከመሬት ተነስተው የተሰሩ አይደሉም፣ ወይም በፍላጎት ስለፈለግን ያገኘናቸው አይደሉም። ሌላ ሀገር አልረዳንም፣ የተለየ ድጋፍ አላገኘንበትም። በእናንተ ግብር የተሰራ ነው። ከእናንተ ባገኘነው የግብር ክፍያ የተሰሩ ናቸው። እኛ ያደረግነው ነገር ቢኖር ሳይባክን ወደ ተግባር እንዲውልና እነኚህ የተደሰታችሁባቸውን መሰረተ ልማቶች እንድታገኙ ማድረግ፣ ከዛም ገቢያችሁ እንዲጨምር ማድረግ። መጨረሻው እኮ የእናንተን ገቢ ነው የሚያሳድገው። የመጨረሻ ተጠቃሚዎች እናንተ ናችሁ። ከተማችን የቱሪስት መስህብ እየሆነች ነው። ይሄ ሁሉ ኮንፈረንስ አዲስ አበባ ላይ ሲካሄድ የአዲስ አበባ ነጋዴ አይደል እንደ ገቢው የሚጨምረው? ሆቴሉ፣ ግብይቱ፣ ትራንስፖርቱ፣ ሁሉም ተሳታፊ የሚጠቀመው እዚህ ባለው የንግዱ ማህበረሰብ በሚያቀርበው አገልግሎት ነው። ካሁኑ እየከፈለን ነው ያለው። ትላንት ስናወጣ የተወሰነ ማይመች ነገር ሊኖር ይችላል የሚቆረቁር ነገር፣ ግን ወዲያው ደግሞ በተሻለ ሁኔታ ይከፍለናል። የእናንተ ትብብር የአብዛኛዎቻችሁ ቀና በጎ ፈቃደኛ ግብር ከፋይ መሆን ባይኖርበት ኖሮ ከየት ይገኛል? ስለዚህ እኛ እንደ ከተማው አስተዳደር እናመሰግናችኋለን። በእውነት በጋራ ነው የሰራነው። በጋራ ነው ይሄንን ውጤት እንድናይ ያደረጋችሁን። በከተማው ግብር የተሰራ ከመሆኑ አንፃር